ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም እዛ ሌሎች መሰል ነገሮች እንደገና ምናልባት ደብዳቤው ላይ ያልተጨመሩ ሐሳቦችን እንነግራችኋለን። እንዳልኳችሁ ነው የቤት በመረጃና በማስረጃ ነው የሚያወራው። ማንም ከቅድስት ቤተክርስቲያን አይበልጥም። አባቶቻችንን እንወዳቸዋለን እናከብራቸዋለን። አባት ሆነው ግን እንደ አባት ወይም የአባት ስም ይዘው እንደ አባት ያልኖሩትን ምናልባት ደግሞ ተጋልጠው ነገ ደግሞ መንፍቀው ወደ ሌላ ቦታ ሄደው ነበርኩ ከማለታቸው በፊት ከድሮ መማር ስላለብን እንደነዚህ አይነት ሰዎችን ማሳየት እንትን አለውና በዚህ አጋጣሚ እንግዲህ ቋሚ ሲኖዶስን ጠቅላይ ቤተ ክህነትን ቅዱስ ሲኖዶስ በሰጠው አቅጣጫ መሰረት ብፁዕነታቸውን ጭምር ከልብ እናመሰግናለን። ቅዱስነታቸውን ጭምር ከልብ እናመሰግናለን። ወሳኝ ሐሳብ ነው። በኋላ እንግዲህ የደብዳቤውን ይዘትና በደብዳቤ ውስጥ ያሉ አንኳር ሐሳቦችን እንደገና ደግሞ ቀጣይ በቤንሻንጉልም ሆነ በጋምቤላ ሊሆኑ የሚገቡ ሊደረጉ የታሰቡትን ግልጽና ግልጽ የሆኑ ነገሮችን እንነጋገራለን። እንዳልኳችሁ ቤተክርስቲያን መከበር አለባት። እኔ ደግሞ ታውቃላችሁ ነበርኩ የሚል ቆሽቴን የሚያሳርረኝ ጆሮ ጠገብ ወሬ እየሰማ ደግሞ ትውልዱን እያጠፋ ያለ ህዝብ ስላለ ለፍራሽ አዳሽ ለመሰሎች ጠንካራ መልስ መስጠት ግዴታዬ ነው እና እኚህ ሰው እንግዲህ እንደምታውቁት አባ ሩፋኤል እንግዲህ በጣም ከባባድ ነገር ነው እንትን የሚያደርጉት። ያው እኔ ምንድነው ያው አንድ ነገር ከያዝኩኝ በመጀመሪያ ደረጃ ለመጀመርም በአግባቡ ነገሮችን ማየት አለብን ብዬ አምናለሁ። እንደምታውቁት 7 ዓመት የህግ ስራ ሰርቻለሁ እና የማላምንበትን ነገር አልጀምርም። የማምንበትን ነገር ደግሞ ባይሳካም መጣር ያለብኝን ጥረት እጥራለሁ እና ይሄ በእኚህ ሰውዬ ጉዳይ እኔ ብቻ አይደለሁም ብዙዎች እንደሰሩ አውቃለሁ። ከዚህ በፊት እየሰሩ እንዳለ አውቃለሁ እና አሁንም የማንም አይደለም የቤተ ክርስቲያን አምላክ የእናንተ ውጤት ነው። እኔ አንድ ተራ ሰው ነኝ። በዚህ ጉዳይ ውስጥ እንግዲህ ለመጀመሪያ ጊዜ ከሁለቱም ከቤንሻንጉልም ወይም ከአሶሳም ከጋምቤላም ያናገርኳቸው ሰዎች ያው አንዳንዶቻችሁ በአደባባይ ነው እንጂ የምታቆኝ በውስጥ አታቆኝም እና ያው ጠንካራ ጥያቄ ነው የምጠይቀው። እንግዲህ መስቀለኛ ጥያቄ የሚባል አለ በፍርድ ቤት እና መስቀለኛ ጥያቄ ጠይቃለሁ። ማንነት ጠይቃለሁ። መስካሪው ማን ነው? አንተስ ምንድነው? መሰል ነገሮች አነሳለሁ። ከዛ በኋላ እንዳልኳችሁ አጠንክረን ጉዳዮቹን እንሄዳለን ማለት ነው። ከዛ አንለቅም ማለት ነው። እሺ ሰላም ብያለሁ ሁላችሁንም። ቢኒዬ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። Samelk noran
ጌታዬ አምላኬ እልሃለሁ ስጠራ ሳመልክ እኖራለሁ ቸርነት ምሕረት ትበዛለች ለስምህ ውዳሴ እገዳለሁ ክብሬና ሞገስ ያንተ ነህ ጌታ ተመስገን ተመስገን ጠዋትና ማታ ተመስገን ተመስገን ጠዋትና ማታ ክብሬ ነው ክብርን መናገሬ ጽድቄ ነው ፍቅርን መመስከሬ ጌታዬ አምላኬ እልሃለሁ ስጠራ ሳመልክ እኖራለሁ ጌታዬ አምላኬ እልሃለሁ ስጠራ ሳመልክ እኖራለሁ ሐዋርያው መነኩሴ የመረጡ ሥላሴ ኢትዮጵያዊው መነኩሴ የመረጡ ሥላሴ ማስጠበቃ ሆኗል ተክለ አብ ለነፍሴ ማስጠበቃ ሆኗል ተክለ አብ ለነፍሴ ሐዋርያው መነኩሴ የመረጡ ሥላሴ ኢትዮጵያዊው መነኩሴ የመረጡ ሥላሴ ማስጠበቃ ሆኗል ተክለ አብ ለነፍሴ ማስጠበቃ ሆኗል ተክለ አብ ለነፍሴ ዳሞትን ነገር ያንተን ሐዋርያነት የወንጌል ገበሬ ታቦታተናል ጸሎተኛው ቅዱስ አባ ተክለ ሃይማኖት ክንፍን የተሸለም እንደ ሰማይ መልአክ ክንፍን የተሸለም እንደ ሰማይ መልአክ ሐዋርያው መነኩሴ የመረጡ ሥላሴ ኢትዮጵያዊው መነኩሴ የመረጡ ሥላሴ ማስጠበቃ ሆኗል ተክለ አብ ለነፍሴ ማስጠበቃ ሆኗል ተክለ አብ ለነፍሴ ብራናው ሲገለጥ ገድለ ተክለ ሃይማኖት ከሰው ልጅ ልቦና ይወጣል አጋንንት ለቅዳሴ ሲወጣ ከዋሻ ምድርን ይባርካል ጸሎተ ምህላ ምድርን ይባርካል ጸሎተ ምህላ ሐዋርያው መነኩሴ የመረጡ ሥላሴ ኢትዮጵያዊው መነኩሴ የመረጡ ሥላሴ ማስጠበቃ ሆኗል ተክለ አብ ለነፍሴ ማስጠበቃ ሆኗል ተክለ አብ ለነፍሴ ከሱራፌል ተርታ ቆመህ ስታጥን ቅዱስ ቅዱስ ብለህ ስታመሰግን ጸሎት ትሩፋት ትሕትና ስግደት ጾም ከፍ አድርጎ ሰማይ ያደረሰ ጾም ከፍ አድርጎ ሰማይ ያደረሰ ሐዋርያው መነኩሴ የመረጡ ሥላሴ ማስጠበቃ ሆኗል ተክለ አብ ለነፍሴ ማስጠበቃ ሆኗል ተክለ አብ ለነፍሴ ዛፉ ሲመነገል አምላክ የተባለ በቶሎ ሲያፈር ትልቅ ሰው ነኝ አለ የጻድቁ ጸሎት ብዙ ነው ምስጢሩ ስድስት ክንፍ አወጣ ይቆረጣል እግሩ ስድስት ክንፍ አወጣ ይቆረጣል እግሩ ሐዋርያው መነኩሴ የመረጡ ሥላሴ ኢትዮጵያዊው መነኩሴ የመረጡ ሥላሴ ማስጠበቃ ሆኗል ተክለ አብ ለነፍሴ ማስጠበቃ ሆኗል ተክለ አብ ለነፍሴ የኢትዮጵያ ምድር አረስከ
ተማጽነናል አምላከ ተክለ አብ ብለን ተማጽነናል። ሐዋርያው መነኩሴ የመረጡ ሥላሴ ኢትዮጵያዊው መነኩሴ የመረጡ ሥላሴ ዋስተበቃ ሆኗል ተክለ አብ ለነፍሴ ዋስተበቃ ሆኗል ተክለ አብ ለነፍሴ። ይቆየን። እንግዲህ በደንብ ስሙ። ምናልባት ይሄ ደብዳቤ ተያያዥነቱን አምስቱ ከዚህ በፊት ይመሯቸው የነበሩ ቦታዎችን ከተነሱበት ደብዳቤ ጋር አያይዛችሁ ሁላችሁም ብታዩት በጣም ደስ ይለኛል። ተመሳሳይነቱ አንድ አይነት ነው። የዚህኛው ደግሞ አካሄድ ደግሞ ሌላ ለየት ያለና ጠንከር ያለ ነገርን የያዘ ነው። ጠንከር ያለ የያዘ ነው እና ደብዳቤውን ላንብብላችሁ አይደለ? ላንብብላችሁ ወይስ ይነበባል? ቁጥር 274 እዝባር 902 እዝባር 2018 24 10 2018 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጽሕፈት ቤት ለብፁዕ አባ ሩፋኤል የጋምቤላና የቤንሻንጉል ጉሙዝ ክልሎች አህጉረ ስብከት ሊቀ ጳጳስ ጋምቤላ፣ ያው ጋምቤላ ሲል መቀመጫን ያሳያል ማለት ነው። በሀገረ ስብከቱ ስር የሚገኙ ማህበራትና ማህበረ ካህናትና ማህበረ ምዕመናን ባቀረቡት አቤቱታ የሚፈጽሟቸው የዶግማና የቀኖና ጥሰት፣ የንብረትና የሀብት ምዝበራ፣ የቤተ ክርስቲያን መዋቅርን የማፍረስ በርካታ የአስተዳደር በደል እየደረሰባቸው መሆኑን ገልጸው ባቀረቡት አቤቱታ መነሻነት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት አስተዳደር ጉባኤ ያስተላለፈው ውሳኔ ቋሚ ሲኖዶስ ሰኔ 19 ቀን 2018 ዓ.ም ባደረገው ስብሰባ ላይ ጉዳዩ በአስቸኳይ ተጣርቶ ውሳኔ እንዲያገኝ ሆኖ ውሳኔ እስከሚሰጥበት ድረስ ብፁዕነቶ ወደ መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ መጥተው በግቢው በሚገኘው ማረፊያ ቤቶ እንዲቆዩ እንዲደረግ ሲል ወስኗል። ስለዚህ ብፁዕነቶ በቋሚ ሲኖዶስ ውሳኔ መሰረት ጉዳዩ በአስቸኳይ ተጣርቶ ውሳኔ እስከሚሰጥበት ድረስ በማንኛውም የሀገረ ስብከቱ አስተዳደር የሥራ እንቅስቃሴ እንዳይገቡ ሆኖ በአጣሪ ኮሚቴ የሚቀርብልዎን ጥያቄ ብቻ መልስ እንዲመልሱ እስከ ጥቅምት 2019 ዓመተ ምህረት የቅዱስ ሲኖዶስ ምልዓተ ጉባኤ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ግቢ ሆነው የመጨረሻ ውሳኔ እንዲጠባበቁ የተወሰነ መሆኑን እናስታውቃለን። እግዚአብሔር ኢትዮጵያን ይባርክ። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት። ግልባጭ ለብፁዕ ቅዱስ ፓትርያርክ ልዩ ጽሕፈት ቤት ለመንበረ ፓትርያርክ ጠቅላይ ቤተ ክህነት አዲስ አበባ፣ ለጋምቤላ ሀገረ ስብከት እንዲሁም ለቤንሻንጉል ጉሙዝ ሀገረ ስብከት ብሎ ደብዳቤው ይሄንን ይመስላል። አሁን የደብዳቤ የሚያደርጋቸው ነገሮች በደንብ እንድሰሙ የኚህ ሰው ማንነትና ሃይማኖታዊ አቋም ጭምር ተመርቷል። ወዴት ከተባለ ወደ ሊቃውንት ጉባኤ። እዚህ ጋር ዶግማ ተነስቷል።
የቀኖና ጥሰት ተብሏል። የንብረትና የሀብት ምዝበራ ተብሏል። እንደምታውቁት ከዚህ በፊት በነበረው ደብዳቤ ደግሞ ከሌሎች ጋር በማበር አንድ እግር ከእንትን ጋር አንድ እግር ከእንትን ጋር ሆኖ አገርን የማመስ ፖለቲካዊ አጀንዳ ጭምር ያጀለ እንደሆነ ይታወቃል። እኚህ ሰው በእርግጥ ኦርቶዶክሳዊ ናቸው። የኦርቶዶክስ ተዋሕዶን ቤተክርስቲያን ስርዓት ያውቁታል። በእውነት ለጵጵስና የሚያበቃ ትምህርት እውቀት አላቸው። መሰል የሃይማኖት ጉዳይ ይጠየቃሉ ከዚህ በኋላ። ስለዚህ እስከምን ድረስ ነው ካላችሁኝ በደንብ ልንገራችሁ። አሁንም ልክ የማናደርገውን አንናገርም። እግዚአብሔር እድሜ እስከሰጠን የኚህ ሰውዬ ጵጵስና መነሳት አለበት። አማንያን እንደ ቢንያም መሆን አለባቸው። አማኝ መሆን አይከለክልም የሥላሴ ልጅነት። ገፋ ሲል ደግሞ ሌላም ነገር ሊመጣ ስለሚችል ስለዚህ አሁን በጥቅምቱ ሲኖዶስ እኚህ ሰውን ወደ ሌላ ቦታ ይመደባሉ፣ ወደ ሌላ ቦታ የሆነ ነገር ይደረጋል ብሎ ሰው ቢያስብ ይሄ በፍጹም የሚሆን ነገር አይደለም። ትምህርቱ ብቻ እንዳይመስላችሁ በጣም ከባባድ መረጃ ስላለ ማለት ነው። ይሄንን ሁላችሁም እንድታስቡ። ታዲያ እነዚህ ሁለት ሀገረ ስብከቶች ቀጣይ አቅጣጫቸው ምን ይመስላል? ሁለት የተቋቋመ አካል ወይም ልዑክ አለ ወደ ስፍራው የሚሄድ። የመጀመሪያው የሚሄደው ልዑክ ነገርን የሚያጠራ መረጃና ማስረጃን አሁን በቂ ነው፣ ግን ህዝቡ ጋር ደግሞ በአካል ሄዶ አሁን የተወሰኑ ልዑካኖች ናቸው መጥተው ያስረዱት፣ መረጃ ያቀረቡት የተወሰኑ ናቸው። ከህዝቡ ደግሞ የሚገኝ ነገር አለ። ሌላ ኔጌቲቭ ነገር ይኖራል ብላችሁ እንዳታስቡ። በእኚህ ሰውዬ ላይ ፖዘቲቭ ቲንከር የሆኑ አሉ ብላችሁ እንዳታስቡ። ለምን መሰላችሁ? ዛሬ ራሱ ልጆቼ ጋምቤላ ለምለም ነች፣ ማር ብሉ ልጆቼ ማር ብሉ። ዛሬ ስጦታው ራሱ ጩኸቱን ላመጣችሁብኝ። ማር ብሉ ሲል ልጆቼ ዛሬ ራሱ ቤተ ክህነት መጥተው እንደ ልማዳቸው እሺ ልጆቼ ማስካ እሺ አባገሌ ኑ ማር ሲል ቡና እንኩ ሲሉ ነበረ እና አሁን ቀረበ ድለላ። ወግሬ ኃጢአትህን፣ ውንብድናህን፣ የምታደርጋቸውን መተላለፍ በቅራቅንቧ አትሸፍን። እኔ አሁን የመናገር ነፃነት አለኝ። እኛ አባትን ብዙ ለምኛለሁ፣ በእኩለ ሌሊት ለምኛለሁ፣ በቀን ለምኛለሁ። ምስክር አለ። እኔ ምስክር አለ። አንተ ደግሞ ልትወቅሰኝ የምታስብ ካለ አንተ እኔ ሰማሁትንና እኔ ያየሁትን እኔ ያስኩትን ሰነድ ብትይዝ ትደራደራለህ። አሉ አንዳንድ ልክስክሶች ላደራድሬ ያሉ በድህነቴ ወይም በማጣቴ ወይም በስደተኝነት ተጠቅሞ ማለት ነው። ሞቴን እመኛለሁ። ለዚች ቤተክርስቲያን ኖሬ ዘመኔን መጨረስ ስለምፈልግ። ስለዚህ የመጀመሪያው ልዑክ እንዳልኳችሁ ሄዶ ነገሮችን የሚያይ እንዲስተካከሉ የሚያስፈልግ። ሁለተኛው ግን ለምሳሌ የቤንሻንጉል ጉሙዝ ባለበት ፈራሚሳቸው አንድ ሌላ አሉ። አስተዳደራዊ ውቅሩ መሰረቱ ጥሩ ነው። እሳቸው ናቸው ያበላሹት። የእሱ ከባድ አይደለም። የአሶሳው ይስተካከላል። እንዴት ተሙም ደፈረኝ እንዴት ደፈረኝ ደግሞ መጥቶ አውርቶ አደሩ አለኝ እኮ። አስገቡት፣ ሲተሙ አስገቡት። አጎት ይሆናል። ይሄኔ እኮ ዝምድና የሚኖራቸዋል። አስገቡት እና ሁለተኛው ደግሞ ቤተክርስቲያንን ልክ ዶግማዋን፣ ነገሯን፣ ሁለ ነገሯን ይዞ እንደ አዲስ ከመሰረት የሚሰራ አካል ነው። በግልጽ እንደሰማሁት ምን ማለት ነው? የቤተ ክርስቲያኒቷን አስተምሮ። ምክንያቱም እኚህ ሰውዬ የዶግማ ጥሰት፣ የቆሮና ሚስጥረ ቤተ ክርስቲያንን ኮምፕሊትሊ አበላሽተውታል። ስላበላሹት እንደ አዲስ ካሉት ጠንካራ አባቶች ጋር ሆነው ሊያሳዩ የሚያደርጉ ሌሎች አባቶች ደግሞ ይሄዳሉ። የሚያስተምሩ፣ የሚያጽናኑ፣ የሚመክሩ
አይዟችሁ የሚሉ መንፈሳዊ ነገር ዲዘርን የሚያደርጉ አሰስ የሚያደርጉ እነማን ቀጣይ ለቤተ ክርስቲያን ይጠቅማሉ፣ የህዝቡን ኒድ ምንድን ነው፣ የቤተ ክርስቲያን እንቅስቃሴ በዛ ሀገር ምን ይመስላል፣ ባህሉን እያንዳንዱ ነገር አሰባጥረው በቤተ ክርስቲያን ትምህርት አንጸው ይልቁን የቤተ ክርስቲያኒቱን ቀኑና ዶግማ ቅዱስ ትውፊትን ደግሞ ከሁሉ በላይ የተጎዳውን ህዝብ የጋምቤላ ህዝብ ስፔሻሊ ብዙ መከራ የተቀበለ ነው። ሌሎቹ አልተቀበሉም ማለት አይደለም። በጣም ከመሰረቱ ስራ የሚሰሩ 2 የልኡካን ቡድን ወደ ቦታ ይሄዳሉ። እስከዛ የሚመደብ ምንም ነገር የለም። በበላይነት ጠቅላይ ቤተ ክህነት ጉዳዩን ይዘዋል ማለት ነው። ከዛ በኋላ እንግዲህ ምናልባት የሚክስ እነዚህ ህዝበ ምዕመናንን ወደ ተሻለ ነገር የሚያደርስ ደግሞ ሌላ አባት እነሱም በጸሎት በምህላ በእግዚአብሔር ፊት ወድቀው መልካም አባትን ደግሞ የሚቀበሉበት ጊዜ ይሆናል እንጂ አባት የተባሉት አባ በርገር፣ አባ ሩፋኤል ዳግመኛ ወደ ሌላ ነገር ይሄዳሉ ብላችሁ እንዳታስቡ ማለት ነው። ከዛ በተረፈ እንግዲህ አንዳንድ ነገሮችም አሉ ያም አያስኬድም። እንግዲህ ማር ብሉም ቡናም ጠጡ ምናምን የለም። ይሄ ሁሉ እንትን ነው እና ለማንኛውም እውነታው ይሄ ነው። ይሄ ነግሬያቸዋለሁ። ግልጽ የሆነ ነገር ቀጣይ አቅጣጫ ምን ይመስላል በየጠይቄያለሁ። ቀጣይ አቅጣጫ ይሄ ነው። ይሄ ነው የሚሆነው። 2 ልኡካን ቡድን እንልካለን። የቤንሻንጉሉም በዚህ በሁለቱም አንግል ህዝቡ መጠገን አለበት። ህዝቡ በቃ ብሶቱን በደንብ እንትን ማድረግ አለበት። ስለዚህ እሳቸውስ ምን ይላሉ? ቁጭ ብለው እንግዲህ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ግቢ ውስጥ ባላቸው ቤት እየተዝናኑ እየበሉ እየጠጡ የቋሚ ሲኖዶስ እንዲህ ካለ አጠቃላይ ደግሞ የቅዱስ ሲኖዶሱን ዲሲሽን የሚጠብቁበት ጊዜ ይሆናል ማለት ነው። ከዛ እንግዲህ በዛ ጊዜ ጉበኛ አንዳንድ ነገር እንደው ምናምን የምትሉ ካላችሁ እናንተ ጋር ደግሞ ያለው ነገር እንዳልኳችሁ ነው፣ የማያደራድር ነው። ግን አንዱን ልንገራችሁ፣ የነ አርዮስን የነ ንስጥሮስን የአንዳንድ የተወገዙ ሰዎችን ታሪክ ስናይ እኮ የእኚህ ሰውዬ ጉዳይ በጣም ከባድ ነው። እንደው ለአሰራር ነው በአመት 2 በፍትሐ ነገሥቱም የተቀመጠ ስላለ መጠባበቅና ምናምን እንጂ አውቶማቲካሊ ዲሲሽን የሚያሰጥ ነገር ነው ያለው እና ቤተክርስቲያን ስነዱ መቤት ስለሆነች ይሄ ነው። እሳቸውም አይታችሁ ከሆነ የሚጠየቁትን ብቻ መመለስ። በዚህ መሃል ግን እንደ አንድ የቤተክርስቲያን ልጅ የሚያሰጋኝ ነገር አለ። ምንድነው የሚያሰጋ ቢኒ ካላችሁኝ፣ በብዙ የቼክ ማጭበርበር አለ። ስለዚህ ወደ ፍርድ ቤትም ሊቀርቡ ይችላሉ። በብዙ የገንዘብ ማጭበርበር አለ። ምናልባት ወደ ፍርድ ቤትም እንደ ቄስ በላይ የሚሆን እጣም እንዳላቸው አስባለሁ። ከብዙ ሙስሊሞች ንብረት ወስደዋል፣ ገንዘብ ደረቅ ቼክ አስይዘው። ያም እንግዲህ እንደ ፓርላመንት የመከሰስ መብታቸው ምናምን የሚባል ነገር የለም እና ያም እንዳለ እንድታስቡ ይሁን። እግዚአብሔር ግን መልስ የመለሰ እንደሆነ በዚሁ እንድታውቁ ለማለት ነው። ሌሎች ሀሳብ ያላችሁ ካላችሁ ከታች እንድትገቡ ሞክራለሁ። እንድትገቡ ጽራ ጽድቅ ይቀጥሉ። እሺ፣ እንደምን አመሻችሁ። ብንያም ሁላችሁም እየተከታተላችሁ ያላችሁ እንዴት አመሻችሁ፣ እንዴት አላችሁ? በመጀመሪያ እግዚአብሔር መድኃኔዓለም ለዚህ ያበቃን ክብር ምስጋና ለሱ ይሁን። ቅድም እንደተናገርከው በዚህ ልክ በዚህ ባጭር ጊዜ መቼም ይሄ ነገር ይሆናል የሚል ነገር የለም። ብዙ መስዋዕትነት ከፍለን ብዙ ዋጋ ከፍለን ከዚህ መከራ የግድ መላቀቅ እንዳለብን ወስነን ነው የተነሳን። ካንተ ጋርም ተነጋግረናል። ነገር ግን በዚህ ፍጥነት ይሆናል የሚል በእኔ በኩል እንኳን ምንም ሐሳቡ የለኝም። አንተ በእርግጥ ወር ባልሞላ ይህንን ነገር እናከናውነዋለን እርግጠኛ ሁን ብለኸኛል። እግዚአብሔርም አሳክቶልህ ለዚህ በቅተናል። ግን ከዚህ ላይ እኔ መናገር የምፈልገው ከዚህ ብዙዎቹ ትምህርት መውሰድ አለባቸው። ብዙ ትምህርት 7 ሀገረ ስብከት የምመራ ጀግና እያለ ሲፎክር የነበረው ሰውዬ
7 ሳምንታት ሳይሞላ ሁሉንም አጥቶ ቁጭ ሲል መመልከት አለበት። ሁሉም እንዴት እንደተዋረደ በቤተ ክርስቲያን እንደቀለደ፣ በህዝብ እንደቀለደ፣ እንደተዘባበተ እግዚአብሔር ደግሞ አዋርዶታል በህዝብ ፊትና ይህንን አይቶ ሌላውም ከዚህ መማር አለበት። እውነት ለመናገር ሌላ ለጵጵስናው ይቀጥላል አይቀጥልም ለሚለው አባቶች ውሳኔ የሚሰጡበት ቢሆንም ይህ ጵጵስና እኮ እየቀጠለ ማለት እኮ እነ ትዝታው እንደዚሁ እያደረጉ ወይም ደግሞ እነ ቀጸላ አለ ሌሎች እነ ጽጌ ማለት ነው እነሱም ኦርቶዶክስ ሆኖ መቀጠል ይችላሉ እንደማለት እኮ ነው። ምንድነው ልዩነቱ? ውስጡ ሆኖ እንደፈለገ ስላደረገ ስለቀለደባት በቤተ ክርስቲያኗ ውስጥ ስለሆነ ችግር የለም የሚባል ከሆነ እኔ አላውቅም። እንግዲህ ከአባቶቹ ላይ አይደለሁም። ነገር ግን ውጭ ላይ ያሉት አሁን የጠቀሷቸው እና ሌሎችም ባልደረቦች ምን የተለየ ነገር አደረጉ? ከዚህ ሰውዬ ውጭ የቅዱሳንን ክብር በማቃለል ቤተክርስቲያን በማራከስ ከሱና ወይም ደግሞ ከተከታዮቹ የበለጠ እነዚያም ውጭ ያሉት ያደረጉት ነገር የለም፣ ምናልባት የሚያንስ እንጂ። ስለዚህ ይህንን ነገር አባቶች ቢያስቡበት ጥሩ ነው። በእርግጥ እነሱ ያውቃሉ ከኛ በላይ፣ እነሱ ሁሉንም ነገር መርምረው ሊወስኑበት የሚችሉ ሁኔታ ይኖራል። ሌላ እንግዲህ የወለጋን አካባቢ ሀገረ ስብከት ምዕመናን በጣም ነው ማድነቅ የምፈልገው። በጣም እኛ ለ18 ለ19 ዓመት እንግዲህ ይህንን ሰው ነው ተሸክመን የኖርን። እነሱ ግን በአንድ ዓመት ተላቀው ጉዱን ሁሉ አፍልተው በአንዴ ከሸክማቸውን አላቀዋል። እኛ ግን ይህን ያህል ዓመት መቆየታችን እኛን ስንፍና ነው የሚያሳየው። የእኛን ስንፍናና ራስ ወዳድነት ነው። አሁንም ቢሆን እንደው ብዙዎቹ እየተጠራጠሩ የሰውዬ እኮ ቢመለስ ያጠፋናል እያሉ ብዙዎቹ እየፈሩ ነበር። ግን ለዚህ ካልሞት ለዚህ ካልተሰዋን ለምንድን ነው ታዲያ ኦርቶዶክስ ይሆን ነው? ስለዚህ እንዲህ አይነት ፍርሃት ኦርቶዶክስ ሆኖ ፈሪ መሆን አስፈላጊ ነው ብዬ አላስብም። እንዲህ አይነት ነገሮችን ከየአካባቢያቸው ሌሎችም ካሉ የማናውቃቸው በየአካባቢያቸው እንዲህ አይነት ወንበዴዎችንና ዘራፊዎችን ከቤተ ክርስቲያናችን ብታጸዱና ብታጋልጡ ጥሩ ነው እላለሁ። ብንያም መቼም ያንተን ነገር ያው እግዚአብሔር ዋጋውን ይክፈልህ። ሌላ ምንም ልል አልችልም። ዋጋውን ይክፈል መድኃኔዓለም። አሁንም ቅድስት ኢትዮጵያ ሀገራችንን ከውርደት፣ ህዝባችንን ከሞት፣ ሃይማኖታችንን ከመጥፋት ይችን ቅድስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከርኩሰትና ከውድመት መድኃኔዓለም የሚታደግልን እግዚአብሔር ያክብርልን ወንድማችን። እኔም ከልብ ነው የማመሰግነው ወንድሜ። ምናልባት በጋምቤላ በኩል ለመጀመሪያ ጊዜ ያገኘው አንተን ነው። ሌላም ሰው እንትን ቢል እንትን አልነበረኝም፣ መታመን አልነበረኝም እና በእውነት ለመናገር እኔም ትልቅ ክብር ነው ያለኝ ለአንተ እንደነገርከኝ የቤተ ክርስቲያን ትምህርትን ጠንቅቀ የምታውቅ የራስን ስራ የምትሰራ ግን ቁጭቴ የቤተ ክርስቲያን ጉዳይ ነው ስትለኝ እኔም ማጥናት ያለብኝን ስለ አንተም ፊት ለፊት ጠይቄ ይሄን ትግል መታገል እንዳለብን ሁላችንም አምነናል። አይታችሁ ከሆነ በእኔ ቻናል ላይ አንድ ቀን እኚህን ሰውዬ አንስቻችሁ አላውቅም። አንድ ቀን በኔጌቲቭም በፖዚቲቭም አንስቻችሁ አላውቅም። ወደኋላ መሄድ ትችላላችሁ፣ ማየት ትችላላችሁ። እና ያው ግን አይመስሉኝም። ኦርቶዶክሳዊ ቴስት የለኝም ለሳቸው እንዴት ነው እንደ አባትም እና እንዳልኳችሁ ነው። እያንዳንዱን ነገር ግን ከያዝም በኋላ አሁን አንዳንዱ ሰው የሰራ ነው ስራ ለምሳሌ ቤተ ክህነት ብቻ ከአባቶቻችን ጋር የምንገናኝ የሚመስለው ሰው አለ። እኛ እኮ በደህና የሚያስተዳድረን አካል ካለ እኮ ከመንግስትም ጋር እኮ ተነጋግረናል። አሁን ለምሳሌ በዚህ አጋጣሚ ወይዘሮ አለቤቱን ከልብ ነው የማመሰግነው፣ ከልብ ነው የምናመሰግናት። እኔ ከልቤ ነው ያመሰገንኳትም። አይታችሁ ከሆነ እኚህ ሰውዬ ስንሰራ ምርጫ ነበረ፣ ወዲያው እንደጀመርን ምርጫ ሄደው ምናምን እሱን ሁሉ ጨምሬ ጠይቄያታለሁ። ከዛ በኋላ እስርም አንዳንድ ነገሮችም በእውነተኞቹ ላይ ወደ ጠቅላይ ቤተ ክህነት ቀጠሮ አስይዤ በሄዱት ሰዎች ላይ
እስር ሲያሳውጁ ጠይቄያለሁ፣ ተናግሬያለሁ። ለምንድን ነው የሚሆነው? እግዚአብሔር ያክብራት። እሷም አውቶማቲካሊ በፍጹም ብላ ብዙ ነገር አድርጋለች እና ወይዘሮ አለሚቱንም ከልብ ነው የምናመሰግነው። ቤተክርስቲያን እንዲህ አይነት አመራሮችን ታመሰግናለች። ትላንትም ታመሰግናለች፣ ዛሬም ታመሰግናለች። ያለችኝም ንግግር በግልጽ ነው። ማንም ከቤተክርስቲያን አይበልጥም። እኛ አባታችንን የምናውቃቸው በቤተክርስቲያን ነው። ስለዚህ ቤተክርስቲያን የሚበድሉ ከሆነ መረጃና ማስረጃ ይምጣ፣ በዛ እንገዛለን። ያው እሷ የድሮ እንትኔን ፓስተር ምናምን ትላለች። ያው እኔ ብንያም ነኝ። ያው ጋምቤላ እንደነበርኩ ሁላችሁም ታውቃላችሁ እና እውነታው ይሄ ነው። እግዚአብሔር ነው ስራውን የሰራው። እንዳልኳችሁ ነው። አንድ ነገር ከያዝን እስከ ዳር ማድረስ የሆነ ነገር ማድረግ አለብን። ካለዛ ግን አለመጀመር። አሁን የነ ግርማንም የነ ጆቢራውንም ያላደረስን ሰው ብሎ ያስባል። በጣም ብዙ ነገር አደርሰናል እግዚአብሔር በሚያውቀው። በእውነት ነው የምነግራችሁ። እና የአሶሳው ቀላል ነው። ከአሶሳ ጭምር ነው ዲሲሽን የተሰጠው። እንዳልኳችሁ የአሶሳው መረጃና ማስረጃው ግልጽ ነው ማለት ነው። ግን አንድ ነገር ልንገራችሁ። አንድ ጳጳስ አሁን ትናንትና የደረሰን ኢንፎርሜሽንን ልንገራችሁ። ዲማ ላይ ለተወሰነ ቀን ሄደ ሰው ይዞ ከአንድ ሆቴል 180 ሺህ ብር፣ ከአንድ ሆቴል 330 ሺህ ብር፣ በድምሩ 510 ሺህ ብር ሰው አጥፍቶ ይመጣል። አይከብድም? 510 ሺህ ብር በዕዳ እሰጣለሁ ብሎ ላጥ ብሎ ወጥቷል። በመጠጥ በመብላት በመኝታ። እውነት ለምን ያለነው የጾም ወር አይደለ እንዴ? የጾም ወቅት አይደለንም እንደ ወንድመቶቼ? ሰውዬው እኮ አይጾምም። እኔ እርግጠኛ ሆኜ የምነግርህ ጾም የሚባል ነገር ጾም አያውቅም። አያችሁ? ጾም የሚባል መጠየቅ ትችላላችሁ። ዲማ ላይ 510 ሺህ ብር ዕዳ። ከዛ በኋላ እዛው ደግሞ የቅዱስ ጊዮርጊስ ቤተክርስቲያን አለ። ከዛ 200 ሺህ ብር ጫላ ከሚባል ሳባ የአስተዳዳሪው አተው ከሰው ተበድረው 200 ሺህ ብር። ሩቅ አትሂዱ። ልክ አሁን ወደ አዲስ አበባ ሊመጣ ሲል 1.5 ሚሊዮን አጉረ ስብከት አደርጋቸዋለሁ ብሏቸው ነበረ። እንደምታውቁት እዚህ ስንሰራ አይታችኋል። እና አጉረ ስብከት እናደርጋቸዋለን ብሏቸው መንገሽ ላይ ተይ ኤልሲ፣ እኔም ሰውነቴ እንደሳችሁ አይደለ እንዴ? ተይ እንጀራ ተይ ኤልሲ፣ ተይ አታሳጭም እንዴ? እና መንገሽ ላይ 1,500,000 አዘጋጁ ብሏቸው ከዛ በኋላ ምን እናደርጋለሁ? 2 ነገር ቃል ገባላችኋለሁ። ልክ እንደ ጋምቤላ አጉረ ስብከት አደርጋችኋለሁ። ሁለተኛ በነፍስ ወከፍ በደሞዛችሁ ላይ 10 ሺህ ብር ጨምራለሁ ብሎ ነበር። ግን እዚህ ጋር የምንታገለውን ትግል ሰው ይሰማ ነበረ። አንዳንዱ ያልሰማ እንደና አበባው ያሉ ቀጣያቸው እናያለን። 140 ሺህ ብር ከዛ ደግሞ ነድፈው ወጥተዋል ማለት ነው። አስባችሁታል? እና አሁን እኔ ስለ ክህነት ትልቅ ክብር አለ። ግን አስባችሁታል? በ5 ቀን በ6 ቀን እንግዲህ እዛ ዲማ የገቡ ቀን ደውዬላቸዋለሁ፣ ነግሬያቸዋለሁ። ደውዬላቸው ድምፃቸውን ሁሉ አሰምቻቸዋለሁ። ደውዬላቸው ለዛች ቀን 510 ሺህ ብር ዕዳ በመብል በመጠጣት በአልጋ እና እነዚህ ሰዎች ወደ ቤተ ክህነትም ያቀረቡት ነገር አለ እና ትውልድ ንቃ፣ አትመጻደቅ። እኔ መቼም የነ ትዝታውና የነ ሚስጥረን እና የነዚህ የነ ጽጌን ከሳቸው ጵጵስና ማዕረግ ከደረሱ በእጅ በሾርኒም በሆነ ነገር ገብተው እንዲህ ከደረሱ ሰው ጋር አላነጻጸርም። ግን ለግፍ ቤተክርስቲያንን ለመድፈር የባሰ ድፍረት ያደረጉት እኚህ ናቸው። ያው ትዝታውን ከእናትና ልጅ ወልዷል።
የእኚህ ደግሞ ሌላ ነው። ጽጌም ሆነ ሚስቱ ሌላ ታሪክ አላቸው እና ነገራቸውን ብንቆጥር የሚበልጠው እንጂ የማያንስ ነገር አላደረጉም። ግን እነዛ ምንም የማያውቁ ምናምን እና ወገኔ መስመር ጠብቆ የሄደ ሰው ሁሌ እንዳይበጥብጥም፣ መስመር ጠብቆ ግን ያልመጣ ሰው አሁን እኔ የነጽጌንም የእኚህ ሰው የምናምን ሾልከው የሚገቡ ማለት ነው። ማለዳ ውስኪ ስንት ገባ? እኔ እኮ ቆየው እኮ ውስኪ ስንት ገባ? ውስኪ 100 ሺህ ገብቷል እንዴ? ወይም 30-50 ሺህ አላውቅም። እና ለማንኛውም እውነታው ይሄ ነው። ሌላ ሀሳብ ያላችሁ ሀሳብ ቀጥሉ። ሌላም በነገራችን ላይ ማስተማሪያ የሚሆን ነገር መደረግ አለበት ብዬ አምናለሁ። ይደረጋልም ብዬ ተስፋ አደርጋለሁ። ይደረጋልም እመኑ። ምክንያቱም አሁን አንዱን እየደጋገፉ ማጭበርበር ምናምን። ሌላው እንዲህ አይነት ቺቲንግ ደግሞ ያለበት አህጉረ ስብከት ካለ መማሪያ የሚሆን ነገር ነው የሚሆነው ብዬ አስባለሁ። አሁን ስላልኸው ስለ ዕዳው አንድ ነገር ልበልህ፣ ልጨምርልህ። ይሰማል አይደል? አዎ። የሚገርመው አሁን ሰውየው ትልቁ ስራ ደግሞ የቤተ ክርስቲያን የጀርባ አጥንት የሆኑ ሰዎችን እንደዚህ በዕዳ በተለያየ ነገር አማሮ ማባረር ትልቁ ስራቸው ነው። ጋምቤላ ላይ እኔ ስማቸውን ለመጥቀስ አሁን ምናልባት እነሱ ደስተኛ ላይ ሆኑ ይችላሉ። ብዙዎች ባለሀብቶችና ለቤተ ክርስቲያኗ ትልቅ አስተዋጽኦ ሲያደርጉ የነበሩ ሰዎች በእንዲህ አይነት ዕዳ ምክንያት እየተበደሩ ገንዘብ እየወሰዱ በመቀማት ምክንያት እምነታቸውን እየቀየሩ ከነ ቤተሰቦቻቸው እየለቀቁ የፕሮቴስታንት እምነት ተከታዮች ሆነዋል። እዚያም ይሄ ሆምላንድ ሆቴል ባለቤት 180 ሺህ ብር ላፍ አድርገውት የመጡ ሰውዬ ያው እዚህ አካባቢ ሰዎች ምናልባት የሚሰሙ ካሉ ሊታዘቡ ይችላሉ። አሻሮ ቅዱስ ጊዮርጊስ ቤተክርስቲያን መኪና ስትገዛ 400 ሺህ ብር ከኪሱ አውጥቶ ሞልቶ በነፃ የሰጠ ያገዘ ሰው፣ እንደገና እንደ አርሴማ ቤተክርስቲያን 20 ምናምን ሚሊዮን ብር መድቦ ብቻውን ቤተክርስቲያን እየሰራ ያለን ሰው ነው አማረው ከቤተክርስቲያን ለማባረር 180 ሺህ ብር ቀምተውት የጠፉ። እንግዲህ የመጨረሻ የዱርዬ ስራ ነው በልቶ መሮጥ መጥፋት። አሁን እስቲ እንደው አንድ ጳጳስ በልቶ መጣው ብሎ ጥሎ መጥፋት ማለት ምን አይነት ነገር ነው? ብር አልጠፋ 11 ሚሊዮን አካባቢ ነው እንደውም አሁን ገንዘቡ ይዘውት መጡ የተባለ። በሳምንት ውስጥ 11 ሚሊዮን ዘርፎ መጥቶ የበሉበትን ምግብ ሳይከፍሉ ከዲማ ማለት ነው። 11 ሚሊዮኑ ከዲማ ነው። አዎ። እና የበሉበትን ሳይከፍሉ መምጣት ማለት ምንድን ነው? አሁን እንዲሁ እነዚህ አብረው የነበሩ ሰዎችስ እንዲሁ ትንሽ አያስቡም? ይሄ ነገር እንዲሁ ጥሩ አይደለም፣ አንደኛ የመጨረሻ ውርደት ነው ብለው እንዲሁ አስተያየት አይናገሩ እና እንዲህ አይነት ሰዎችን ማባረር። እዚህ አሁን ምን የመሰለ ኢንጂነር አባቱ 1999 ዓመተ ምህረት በስራ አስኪያጅነት ሰውዬው ወደዚህ ሲመጡ አጨብጭቦ የተቀበለ ከደጋፊዎች ሆኖ ተቀብሎ አስተናግዶ ብዙ ዋጋ የከፈለ ሰውዬ ልጁ ኢንጂነር ነው። በዚህ በጳጳሱ ምክንያት ሃይማኖቱን ቀይሯል። እዚያው ሌሎች እንደዚህ ከነ ቤተሰቦቻቸው ቀይረዋል። ገንዘባቸውን ንብረታቸውን እየተቀሙ ማለት ነው። ይሄ የሚመራው ሃይማኖት ነው እኔን የሚያጸድቀኝ እያሉ ማለት ነው። ስለዚህ ጋምቤላ ላይ የተሰራው በደል ቅድም የጠቀስናቸው መናፍቃን ሩቡንም አልሰሩት። ይሄ የሰራውን እውነት ለመናገር ሩቡን አልሰራትም። እና ይህን ሰውዬ ከቤተ ክርስቲያን መገላገል ማባረር ማለት የኢትዮጵያን ኦርቶዶክስ ቤተክርስቲያን ችግር እንዲሁ ከግማሽ በላይ ችግሯን መቅረፍ እንደማለት ነው፣ ወይም ከዚያ በላይ። ይሄ ነው እንዲሁ በለዚህ ትንሽ ልጨምር ብዬ ነው። ከልብ እናመሰግናለን። ምናልባት አንዳንድ አሽቃባጮች አሶሳና ጋምቤላ ይለያያል ወይ በዚህ ጉዳይ ለምን አሶሳን ቀላል ነው አልክ ብሎ አንድ የጠየቀኝ ሰው አለ። በመሰረቱ በደንብ ስማ፣ እኚህ ሰው ጋምቤላ ላይ የቀለዱበትን ዘመን በደንብ አስቡ። የቀለዱበትን ልዩነቱ ምን መሰለህ? አሁን
ጋምቤላ ላይ በስራ አስኪያጅነት መጡ። ስራ አስኪያጅ ሆነው ሁሉ ነገር በቁጥጥራቸው ነበረ። ሀገረ ስብከቱ ተደራጅቶ አይባልም ብቻ በሳቸው እጅ ነው ያለ። ማንኛውንም አራይ ፈጣሪ እሳቸው ናቸው። ሀገረ ስብከቱን እንደያዙ ስራ አስኪያጅነቱን እንደያዙ በዚያው ጵጵስና ካልቀጠለልኝ አገር እያዘልኝ ብለው ደብዳቤ ጻፉ። የክልሉን መንግስት አስፈረሙና ማህተም አስደረጉ። ወስደው ሰጡ። በዚያው መዋቅር የለውም፣ የተዘረጋ መዋቅር የለውም፣ ጠንካራ ተቋም አይደለም። የሰውየው የግል ሀብትና ንብረት ሆኖ ቀጠለ በዚያው ማለት ነው። ቤኒሻንጉል ጉሙዝ ግን ከጊዜ በኋላ በተደራጀ ተቋም ላይ በሊቀ ጳጳስነት ነው የተሾሙ። ያ ተቋም ሊያፈርሱት አልቻሉም። እዚህ ያሉ መዋቅር ሊፈርስ ስላልቻለና እጃቸውን ሊያስገቡ ስላልቻሉ የሃይማኖት ጸጥታና ብዙ የአቀጣጠር ችግር ቢኖርም እንደ ጋምቤላ ግን ሙሉ በሙሉ የወደመ አይደለም። ልዩነታቸው በጣም ሰፊ ነው የቤኒሻንጉልና የጋምቤላ። ለዚያ ነው እዚህኛው በቃ ከመጀመሪያ ጀምሮ በስራ አስኪያጅነት ይዞ ስለነበረው እዚያ ጋር ስራ አስኪያጅ አለ መጀመሪያ የነበረ ያንን ለማፍረስ ፈተና ሆነበት። ብዙ ሞክሯል፣ አልተሳካለትም። ቴንክ ዩ። እኔም እሱን ለማለት ነው የፈለግኩት። ሳናቅ አንዳንዶቻችን ባናወራ ጥሩ ነው እና እኚህ ሰው በነገራችን ላይ ከኦሮሚያ ክልል ላይ አሁን ካደረጉት የመኪና ይዞ መጥፋት ጋር ከዚህ በፊት በኦሮሚያ ክልልም እንደዛ አድርገዋል እና ብፁዕ አቡነ ሳዊሮስ ሲመደቡ እሳቸው ያኔ እዛ አህጉረ ስብከት አስተዳዳሪ ነበሩ እና የሚገርማችሁ ነገር መኪናውን ይዘው ጠፉ። አሁን የቄለም ወረዳን መኪና ይዘው እንደጠፉት እዛም መኪና ይዘው ጠፍተው ነበር። አሁንም እንግዲህ አይታችኋል ሰሞኑን የደረሰው። እኛም ልክ እንደ ፖሊስ ከስር ከስራቸው እየተከተልን ነበረ አፕዴት ኢንፎርሜሽን የምንሰጣችሁ እና አሶሳንም በድለዋል፣ ግን የጋምቤላን ያክል አይደለም። ለዚህ ነው አሁን ጋምቤላ ላይ ከመሰረት እሳቸው ይዘውት ዲፕ የሆነ ነገር ተሰርቶ ጠንካራ ነገር መሰራት አለበት ብለውም አባቶቻችን ስፔሻል አቅጣጫ የሰጡት ማለት ነው። እዛኛው ግን የነበረው ቅድም ወንድማችን እንዳለው ሲስተም ስለነበረ ያ ላይ ነው እንግዲህ ሰው እየላኩ አንዳንድ ነገር ምዝበራ ሲያደርጉ የነበረው ማለት ነው። ከዛ በተረፈ እምነታቸው ጭምር እንዲጠና ነው ውሳኔው። እምነታቸው ጭምር እና ይሄ እንዲጠና ብቻ ሳይሆን እንዲፈተሹ ጭምር መሆን አለበት እና ይሄ ነው የነበረው ነገር። ምናልባት መጋቢ ስርዓት ሀሳብ ካለዎት እድል ልስጥ። በእውነቱ እግዚአብሔር ይመስገን ጥሩ ነገር ነው። ዛሬ ግቢ አካባቢ ነበርኩኝ። ያለው ነገር ደስ ይላል። በቃ ደግሞ በጣም ሰው ይመቻል። በቃ የነበረው በቃ ሰው ሁሉ ተደስቷል። የሚገርም ደስተኛ ነው ሰው ሁሉ። ደስ የሚል ነገር ነው። ጋምቤላና አሶሳ ነፃ ወጣት አሁን በጣም ደስ የሚል ነበረ። ግቢ መጠቋቋሚያ ሆነዋል። ግቢ ሲባል በደንብ ቤተ ክህነት ማለት ነው። እንደዛ በሉ። አዎ ቤተ ክህነት ግቢ ማለት ነው። እና ደስ ይላል። ዛሬ በጣም ሰው ሁሉ ተደስቷል። በጣም እርሶ ግን ቡና ወይም ማር አልደረሰውትም? እንደ ሲያድሉ ነበር አሉ ቀን ላይ ውሳኔ በፊት እኔ ቡናው እንደምን ማላጀውትም እያደሉ ነበር። በእውነት እያደሉ ነበረ። በባሊ ይዘው ልጆች ሲማር ብሉ ቡና ጠጡ እያሉ እያደሉ ነበር አሉ አባቶች። አዎ ያው አንድ አምስት ሰዎች ስም ሲነሳ ነበር። ስለዚህ በጣም ደስ ይላል። ጋምቤላና አሶሳ አሁን ነፃ ወጣ። ደስ የሚል ነገር ነው። እግዚአብሔር ይመስገን። እሱ ብቻ አይደለም ገና ይቀጥላል። በግፍ በኩልም ክሶች ሁሉ የተጠናቀሩ ነው ያሉት አሁን። ያኛው ደግሞ ታስሮ የነበርኩ ምናምን አለ። ያኛው ታስሮ ከእስር ቤት ነው ገና ወጣሁት አለ። ማማ አቡነ ቀሲሳቸው
ገና ብዙ ጉድ አለ። መድኃኒዓለም በእግዚአብሔር አይቀለድም። በእግዚአብሔር አይቀለድም። እውነት ነው። እና የንጹሃን ደም አይፈረዳል ስለሆነ እኛ ደስ ብሎኛል። በጣም እግዚአብሔር ይመስገን። እቺን ነበር የምናፍቃት ደግሞ አይተናል። በቃ ፍጻሜ ደግሞ እናያለን መጨረሻውን። ሞገደኛ እኔ እኮ እንዲያነስቡ አቤት አውራጢስ ነህ? ከምስራቅ የምትነፍሰው ከየት ነህ? ሞገደኛ የጋምቤላው በራል የበራው ምን ነኝ? እንደዛ ነገር። እሺ እንዴት ነህ? ደህና ነኝ፣ እግዚአብሔር የተመሰገነ። አባታችሁ ተነሱላችሁ። ከፋህ? ለምን ይከፋኝ? ስንቴ ተደብድቤ ስንቴ ተንገራግሬያለሁ። ተሸክሽካል? አይ ዱላ አልደረሰብኝም፣ ግን ብዙ ማስፈራሪያ ደርሶብኛል። ኦኬ እግዚአብሔር ይመስገን። ግን ያው እስካሁን አለን። እናመሰግናለን። ማንኛውም ቢኒ ስለመረጃ ምንም እኛ ግዴታችንን የሰራነው የልጅነት ግዴታችንን የሰራነው። ጽድቅ ሐሳብ ካለ ሌሎች ሐሳብ ቢሰጡ ጥሩ ነው። ያው እኔ ብዙ ጊዜ ሐሳብ እየሰጠው ነው። ግን አሁን እኛ እንደው ጠቅላይ ቤተ ክህነት የሚለካቸው ልኡካን መጥተው ጉጉታችን አሁን ተሰሩ የተባሉ አብያተ ክርስቲያናትን ታነጹ የተባሉ ህንፃዎችን የተባሉ የአብነት ትምህርት ቤቶችን ገዳም ሰፍረው ጸሎት እያደረጉ ነው እየተባሉ ያሉ መነኮሳትን ያን ሁሉ አይተውልን እንደው በህዱ ብለን በቃ ቸኩለና ያለን። ለማንኛውም እርግጠኛ ነኝ 300 ከ2 እስከ 300 የሚሆኑ ፎቆች ይኖሩናል። እንግዲህ ያው በቦታውን ስላላወቅነው ነው እኛ እስካሁን ድረስ በሪፖርቱ ላይ ነው እያየነው ያለ። እንግዲህ አሁን አጣሪ ኮሚቴ ሲመጣ የግዴታ የት እንዳሉ ሊያጣራልን ስለሚችል እነሱን እንትኖች ማየት እንፈልጋለን። አብያተ ክርስቲያናትንም ማናውቃቸው የት እንዳሉ የተሰወሩ ምናልባት በጸሎታቸው ወይ ሰውሯቸው ይሁን እኔ እንጃ። ብዙ አብያተ ክርስቲያናት ናቸው እንግዲህ የተጠቀሱልን ያሉ። እነሱን ማየት ቸኩለናል። እንግዲህ እግዚአብሔር እስቲ በእነሱን ልኡካኖችን በቶሎ ያምጣልን ነው የምለው። አዎ በፍጥነት ይመጣሉ። እርግጠኛ ላይ በፍጥነት ይመጣሉ። በነገራችን ላይ በፊት ባለፈው እንደነገር ትግሬ እያሉ ማለት ነው እንትን ላይ 2009 እና 8-9 ላይ ከፍተኛ እንቅስቃሴ ነበር አይደል? በኦሮሚያ ክልል እና በአማራ ክልል ህወሓትን የመቃወም ኢህአዴግን የመቃወም እንቅስቃሴ ነበረ እና ያኔ ምንድነው ያሉ ሀገረ ስብከት ካህናቱን የሀገረ ስብከት ሰራተኛውን ሁሉንም ጠርተው ስብሰባ ጠርተው የመጨረሻ ማስጠንቀቂያ ነው የሰጡ። ህወሓትን የሚቃወም የኢህአዴግን መንግስት የሚያጥላላ ካለ በጋምቤላ ሀገረ ስብከት ስር በአገልግሎት እንደማይቀጥል የመጨረሻ ውሳኔ ነው የምነግራቸው። ጥንቃቄ እያንዳንዱ አንዱ መጠበቅ አለበት። ህወሓትን እሺ መስመር ላይ ተገባለህ እያሉ የመጨረሻ ማስጠንቀቂያ ሰጠው ነበር። ትንሽ ሳይቆዩ እንደዚህ ያን በተናገሩ በሁለተኛ ዓመቱ አካባቢ ነገር ተቀየረ። እንግዲህ ቢኒዬ አባቶቻችን ቀንም ተደዋውለናል እኔና አንተ። እውነት ለመናገር ጋምቤላን ጉዳይ አባቶቻችን በመንፈስ ቅዱስ ተመርተው ነው እየሰሩት ያሉት።
ቀደም አንድ ወንድሜ በፖዚቲቭ ባይሆንስ ባለው ነገር ላይ ምንም ቢኒ እንደተናገርከው ምንም አሁን አጠገባቸው ላይ ሰውም የለም። ምክንያቱም እስከዛሬ የነበረው ነገር ሙሉ በሙሉ ውሸት ስለነበረ አባቶቻችን እውነቱን አውቀውታልና ወደኋላ የሚመለስ ነገር የለም። ምክንያቱም ያሉትን ነገሮች ሁላችንም በሰዓት እናውቀዋለንና ምንም አይነት ስጋት አይግባን። እኛም በቅርበት እያወራን ያለን አንተም እያወራህ ነው ያለው ሰዎችም የሚከታተሉ አሉ። ብፁዓን አባቶችም ኮሙኒኬት እያደረግን አንዳንድ ነገሮችን እያስተካከልን ያለነው የሚመጡት አጣሪም ሆነ ሁለት ግሩፕ ነው እንግዲህ የሚመጣው። አንደኛው አደረጃጀት ላይ የሚሰራ አንደኛው ደግሞ የሚያጣራ ነገር የሚያጣራ ማለት ደግሞ ምን ማለት ነው? በህዝበ ክርስቲያኑ የቀረቡት ነገሮች እውነት ናቸው ወይስ ውሸት ናቸው የሚለውን የሚያጣራ ነው። ስለዚህ አንድም ውሸት የለም። ሁሉም የቀረቡት ነገሮች እውነት ናቸው። ይልቁንስ የቀሩ ነገሮችንም ጭምር አግኝተው ነው ሊመጡ የሚችሉት። ምክንያቱም ፕሮሲጀሩን ለመጠበቅ ነው። አሁን አግደዋል ሲኖዶሱ፣ ቋሚ ሲኖዶሱ አግዷል። ከዛ በኋላ ደግሞ ያገደበት ምክንያት ምንድነው? የቀረቡ ጥያቄዎችን መሰረት አድርጎ ነው ያገደው። እነዚህ ጥያቄዎችም ሌጋሊቲውን ጠብቀው እንዲሄዱ እዛ መሬት ላይ ወርደው ህዝበ ክርስቲያኑ የጠየቀው ጥያቄ ምን ያህል እውነት ነው? ለምሳሌ መኪና ንብረት ላይ የተጠየቀ ጥያቄ አለ። ቀኖና ጥፈት ላይ የተጠየቁ ጥያቄዎች አሉ። የንብረት የገንዘብ ብክነት ላይ የተጠየቁ ጥያቄዎች አሉ። እነዚህ ጥያቄዎች ምን ያህል እውነት ናቸው? ለአጠቃላይ ለቅዱስ ሲኖዶስ አሁን ቋሚ ሲኖዶስ ነው ያገደው። ለቅዱስ ሲኖዶስ ጥቅምት ላይ ለሚቀርበው ለቅዱስ ሲኖዶስ ተጣርቶ እንዲቀርብ የሚል ነገር ነው እንጂ ወደኋላ የሚመለስም ነገር የለም። አባቶቻችንም ደግሞ ከግለሰብ ይልቅ ቤተክርስቲያንን አስቀድመው እየሰሩ እንደሆነ በግልጽ እናውቃለን፣ እያየንም ነው። እውነት ለመናገር ከዚህ በፊት የነበሩት ቤተ ክህነቱ ላይ ያሉ አመራሮች የሚቀርብላቸው ጥያቄ ወደ ጎን በመተው ግለሰብን ነበር ሲያግዙ የነበሩት። እውነት ለመናገር ላመሰግን እፈልጋለሁ። ብፁዕ አቡነ ዲዮስቆሮስንም ላመሰግን እፈልጋለሁ። ብፁዕ አቡነ ሳዊሮስን ላመሰግን እፈልጋለሁ። ቤተክርስቲያን ላይ ትኩረት አድርገው እየሰሩ ነው ያሉትና አንዳንድ ሰዎች ብዥታ እንዳይፈጥርባቸው ወደኋላ የሚመለስ ነገር የለም። ሁላችንም ውሸት መቀላቀል አንፈልግም። እውነትን ይዘን ብቻ ነው ልንጓዝ የምንፈልገው። እነሱም ደግሞ እውነትን ተከትለው ነው እየሄዱ ያሉትና ወደኋላ የሚመለስ ነገር የለም። ለግለሰብ ሳይሆን ለቤተክርስቲያን ሆኖ ጠበቃ ይቆሙ ማንኛውም ሰው ማለት ነው። ስለዚህ እኛ እውነትን ከያዝን የምንፈራበትም ነገር ስለማይኖር ምእመኑ ላይ ምንም አይነት ብዥታ እንዳይፈጠር ሁለት ኮሚቴ ይመጣል። አንደኛው እውነት ስለመሆኑ የተጠየቀው ጥያቄ ትክክል ነው ትክክል አይደለም ብሎ ሊያጣራ የሚችል ከዚህ በፊትም ኦዲተሮች መጥተዋል፣ የሚያነቃቁ ቡድኖችም መጥተዋል። ከዛ በኋላ መሬት ላይ ያለው ነገር ሀገረ ስብከት አለ የለም ፈርሷል፣ ሙሉ በሙሉ አለ የሚባልበት ደረጃ ላይ አይደለም። ስለዚህ ይሄ ነገር ምን ያህል ትክክል ፕሮሲጀሩን ለመጠበቅ ነው እንጂ ያቁታል፣ ግን ፕሮሲጀሩን ጠብቆ እንዲሄድ ነው። ከዛ ውጪ ህዝበ ክርስቲያኑን የሚያጽናና አደረጃጀቱን የሚሰራ ሀገረ ስብከቱ አለ የለም ብሎ ሊያጣራ የሚችል አካል ነው የሚመጣው እንጂ ሌላ የተለየ አካል አይደለም የሚመጣውና ምእመኑም ካህናት ምንም አይነት ብዥታ እንዳይፈጥርባችሁ ሐሳብ ለመስጠት ነው። ቢኒዬ እጅግ አድርጌ አመሰግናለሁ። በጣም ነው የማመሰግነው። ብፁዓን አባቶቻችን ክብር ያድልልን ማለት ፈልጋለሁ። እንዳሉቱ በቅርበት የተከታተልን ስለነበረ ቋሚ ሲኖዶሱ ራሱ ከሁለት ተከፍሎ ነበረ። መከፈሉ እንትን የሚል አይደለም። ምክንያቱም ትክክል ነው ትክክል አይደለም ብሎ ነው ትክክል መሆኑን አምኖ ወደ አንድ መቶ ውሳኔ ወስኗል። ይሄ ውሳኔ ደግሞ ተከብሮ የውሳኔ ሐሳቡን ወስደናል። ቀጣዩ ደግሞ የምናየው ነገር ነው የሚሆነው። በቅርበትም ስላለን ወደኋላ የሚመለስ ነገር የለም። ቤተክርስቲያኑን አስቀድመዋል አባቶቻችን እውነት ለመናገር። ስለዚህ ምንም አይነት ብዥታ እንዳይፈጠር ነው። ቢኒ ያመሰግናለሁ። አባቶቻችንንም ደግሞ እንድታመሰግን ስላየውም ነው ቅድምም እያወራንም ስለነበረ ነውና እጅግ አድርጌ አከብራለሁ። አመሰግናለሁ። ቴንኪዩ ቢኒ ያመሰግናለሁ።
እሺ ሮቤል እናመሰግናለን። ምናልባት ባለን ውይይት በዚህ መቀጠል ትችላለህ። ኔትወርኩ ካላስገባ መቀጠል ትችላለህ ማለት ነው። ማለት በሚውት አድርገህ ከሰማህን በኋላ ሀሳብ ካለ ምልክት ሰጠኝና ትቀጥላለህ ማለት ነው። እንግዲህ ሮቤል ሰጠው ሀሳብ ላይ ትንሽ ልጨምርና ምናልባት ትንሽ እንትን ያለኝ ጥሩ ነው የሰጠው አስተያየት ጥሩ ነው። ማንም በጀታ እንዳይፈጥርበት ጥሩ ነገር ነው እየሰጠ ያለው ነገር ግን እውነት ነው አይደለም ብሎ የሚባል ነገር የለም። እውነት መሆኑ ተረድቷል፣ ይታወቃል። እውነት ነው አይደለም ሳይሆን ያው እንዳልኸው እንትኑን ጠብቆ ለመድ በሰነድ እዚሁ ቦታው ላይ ተገኝተው በሰነድ እያንዳንዱ ነገር መዝግበው ለመሄድ ነው። በቃ ያን ለዚያ ብቻ ነው እንጂ እውነት ነው አይደለም የሚባለው። እንደውም እኮ እዚያኛ ልኡካኑ ሁሉ ከዚህ የተላከው ኮሚቴ ሄዶ እኮ አንዳንድ መረጃዎችን ለመስጠት ሲሞክር እናንተ ጋር ካለው በላይ እኮ እኛ ጋር አለ። በቃ ሁሉ ነገር ደርሶናል። እኔም እሱን ልናገር ነበረ። ይበቃናል፣ እባካችሁ ተውት። የመጣው ሞልቶናል። ተውት፣ እያስለቀሰን ነው። እንባ እያነባን ነው። ነገሩን ሁሉ እያየ ነው ያለን። እንባ እየተራጨን ነውና ተው፣ ችግር የለም ነው። ነገር ግን የግዴታ ልክ እሱ ሮቤል እንዳለው የግድ እዚህ መጣው ሂደቱን ጠብቀው ነገሮችን በሰነድ አዘጋጅተው ይዘው መሄድ ስላለባቸው ነው የሚመጡ። ይህንን ለመጨመር ነው ብንያም። እኔም እሱን ለመናገር ነው የፈለግኩት። በነገራችን ላይ አንድ አባት ምን አሉ መሰላችሁ? መቼም ሁላችንም ደካማ ነን። ደጋግሜ ነግሬያቸዋለሁ። አንድ ሊቅ እንዲህ አሉ፣ መቼም ሁላችንም ደካማ ነን፣ አንዳችን የአንዳችንን ኃጢአት እንሸፍናለን። መቼም ኃጢአት በጋቢ አይሸፈንም። እንደ በጋቢ እንሸፍነው ቢባልና አንዳችን የአንዳችንን ኃጢአት እየሸፈንን በድካም በብርታት እግዚአብሔር እዚህ ያደርሶናል። የእኛ አባት ነገር ግን ተራራ በጋቢ እንደማይሸፈን ሆነብን። ፊት ለፊት ወጣ። እኛ ብንሸፍነው ብንልም የማይቻል ነው። አንድ አጭር ነገር ልንገራችሁ። ጋምቤላዎች፣ አሶሳዎች ከያዛችሁት ሰነድ በላይ አባቶቻችን ጋር አለ። ከያዛችሁት አንድ ወንድም ቅድም ለጽርሐ ጽድቅ እየነገርኩት ነበረ። አንድ ወንድም ምን አለኝ መሰላችሁ? ብፈልገነው ነበረ እና ሊቀርብ አልፈለገም እና የሚወሰን አልመሰለው እና ልክ ውሳኔውን ዛሬ ላኩለት። ስልከለት በጣም ደስ ብሎት እንትን አለ። እርግጥ በጣም የተበደለ ሰው ነው። እኚህ ሰው ብዙ ሰው እንዳስገደሉ ቤተክርስቲያን ታውቃለች። የእኚህ ሰው ውንብድናን በደንብ በነገራችን ላይ ቤተክርስቲያን ብቻ እንዳትመስላችሁ መንግስትም ያውቃል። ባይደው መንግስትም ያውቃል፣ መረጃ አለ። ነገር ግን ፕሮሲጀራል እነዚህ ሰዎች ከጋምቤላ መጥተው አመለከቱ። የመጡት ልኡካን ጥቂቶች ናቸው። ስንት ናቸው? ከጋምቤላ 3። እኔው ነኝ ቀጠሮ ያስያዝኩት። ከአሶሳም እንደዚሁ አባቶቻችን ዲፕ ሰነድ አልፈለጉም። ስለዚህ ይመጣል ያያሉ። እንዳልኳቸው የጋምቤላ ጉዳይ ደግሞ ያቆሙት ቤተክርስቲያንን አይደለም። እሳቸው የሆነ ቤተክርስቲያናዊ አካሄድ ከራሳቸው ጭምር ያደረጓቸው ነገሮች አሉ። ስለዚህ ውሳኔው ተወሰነ፣ በቃ አለቀ። ቅዱስ ሲኖዶስ እኮ በነገራችን ላይ አንዱን ልንገራቸው፣ ፉል ሪስፖንሲቢሊቲ ተሰጥቶታል ለጋምቤላና ለቤንሻንጉልም። ይልቁኑ ደግሞ እኛ ሳንጀምር ደግሞ ከኦዲት ሊያደርጉ የመጡት ደግሞ ያቀረቡት ደግሞ መረጃም ነበር። እንዳልኳችሁ ቤተክርስቲያን አፉ ብትላቸው በጣም ከባባድ ነገርኳችሁ እኮ። እስር ቤት የሚያስገባቸው ብዙ ወንጀል አለ። የደረቅ ቼክ ጉዳይ አለ።
አያሌ ነገሮች አሉ። ስለዚህ አሁን ቀጣዩ እንዴት ይሆናል እና አሁን ሆምለሱ እንዴት ነው አሁን ቀጣይ የምንሰራባቸው አንዳንዶች ላይ እንዴት ነው የምንሰራው ብለን እናስባለን እንጂ እኔ የጋምቤላ ጉዳይ ወደኋላ ምንም ነገር እንደማይመለስ አውቃለሁ። ምንም ህዝቡ ራሱ እኮ በቅርብ ቀን ያደረገውን ነገር ታውቃላችሁ። ሌላ ነገር እኮ አልተነበበም። ጠቅላይ ቤተ ክህነት የገባው ደብዳቤ ነው በየደብሩ የተነበበው። ስለዚህ ትልቅ ውሳኔ ነው። ለዛውም ይሄ ውሳኔ ቅዱስ ሲኖዶስን ሊጠብቅ የሚገባ ደብዳቤ ነው። ግን አምነውበታል አባቶቻችን ቦልድሊ ስላመኑበት ቅዱስ ሲኖዶስንም ሳይጠብቁ እኚህ ሰውዬ እዚሁ እንዲቀመጡ ለምን እዛ ጋር እንኳን ሄደው እንዳይበጠብጡ በጉቦ እንደልማዳቸው የሆነ ነገር በማድረግ እንዳይበጠብጡ አመቱ አሳርፈዋቸዋል። ከዛ ቅድም ደብዳቤውን ለሚጠየቁት ጥያቄ ብቻ መልስ ነው የሚሰጡት ተብሏል። የት እዛው ባሉበት ወደዛ አይሄዱም፣ አያገባቸውም። ስለ ጋምቤላ ስለ አሶሳ አያገባቸው፣ አርፎ ይቀመጣሉ። ስለዚህ እያንዳንዱን ነገር ደግሞ በአደባባይ ማውራት የማይጠበቅብን ነገር አለ። ከአባቶቻችን ጋር በቃ ፐርፌክት የሆነ ስራ እየሰሩ ነው። አስደሳይ ስራ እየሰሩ ነው። ሁሉንም በአደባባይ አንገልጥ። በቃ ያው ተቀመጡ ተባሉ ከጋምቤላ። በቃ የጋምቤላ መንግስትንም ፖዚቲቭ ነገር ነግሬያቸዋለሁ። እና አንዳንድ ወንድሞች እንደው አንዳንዱ ምን ያስባል መሰላችሁ የሆነ እንትን ውስጥ ይገባና ጎጥ ውስጥ ምናምን ይገባና እኔ ቤት አይቻልም ብዬ ሁሉ ቀን እናገራለሁ። ሁሉ አባቶች የተሰጣቸውን ሰርተው ነው ያለፉት። እና አቡነ ጴጥሮስ እና አቡነ አብርሃም የተሰጣቸውን ሰርተው አልፈዋል በድካም በብርታት። እነዚህ አባቶችም በድካም በብርታት እየሰሩ ያለውን ነገር አፕሪሼት ማድረግ አለብን። ጋምቤላ እኔ አሁን እስከማውቀው ድረስ ጋምቤላንም ቤንሻንጉልንም ማለት አሶሳንም ሲገፉ አላየሁኝም። ከኛ በላይ ተቃጥለዋል። በግልጽ ልንገራችሁ፣ ባዩት ነገር ከኛ በላይ ተቃጥለዋል፣ አዝነዋል። ስለዚህ ቤተክርስቲያን ትከበር ነው። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ